ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል እያጋራናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። የዝውውር መስኮቱ የመጨረሻችሁ ሰዓታት በእናንተ ክለቦች ዘንድስ እንዴት አለፉ የሚለውን አጋሩን። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናነሳለን። ዛሬ በርከት ያሉ ጨዋታዎች በታላላቆቹ የአውሮፓ ክለቦች መካከል ይደረጋል፣ እናነሳዋለን። በስፔን ላሊጋ በመረጃ ሰዓታችን ሃንሲ ፍሊክ እጅግ በጣም ተበሳጭተዋል። ምን ገጠማቸው? ዛሬ የሚያደርጉትን ጨዋታ ጨምሮ ተጨማሪ ቡድን ዜና እናነሳለን። በሪያል ማድሪድ በኩል አንድ ወሳኝ የቡድን ዜና እናነሳለን ከቬኒሺየስ ጁኒየር ጋር በተያዘ። ከዛ በዘለለ ትላንትና በጣሊያን፣ በጀርመን፣ በፈረንሳይ የነበሩ አንዳንድ እውነቶችን ካነሳን በኋላ ሲጠበቅ የነበረው በመካከለኛው ምስራቅ ሁለት ትልቅ ዝውውሮችን ለእናንተ ውድ አድማጮቻችን እንደዚሁ የምናደርሳችሁም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በሜዳው የማይሸነፈው ክለብ አሁንም በድል ጉዞ ላይ ይገኛል። ሰንደርላንድ ፍጹም አስደናቂ ቡድን ሆኗል፣ እናነሳዋለን። ትላንትና በርከት ያሉ ዝውውሮች ተጠናቀዋል። አንድ ባንድ እናነሳቸዋለን። ይህን የፕሪሚየር ሊግ ዝውውሮች ከታላላቆቹ ክለቦችም ቶትናም ሆትስፐርስንም በተመለከተ እንደዚሁ አንድ ትልቅ የዝውውር መረጃ እናነሳለን። በማንቸስተር ሲቲ በኩል ለየት ያለ ጥንቅር ይዘናል። ሲቲ ዘንድሮ ሁለት የተለያየ ምዕራፍ በአንድ ጨዋታ እያሳለፈ ነው። አንቶኒዮ ሴሜኒን ከጉዳት የተመለሰውን ተጫዋችና የወሩን ምርጥ እጮች እናነሳለን። በሲቲ በኩል በቼልሲ የመረጃ ሰዓታችን የተጠናቀቀ ዝውውር አለም። ወደ ቼልሲ የሚመጡ ከቼልሲ የሚወጡትን ጨምረን እንነግራችኋለን። ከዛ ውጪ በቡድን ዜና አሌሃንድሮ ጋርናቾና ዦዋ ፔድሮን የተመለከተ ልዩ ጥንቅር ይዘናል። ቼልሲዋንም እንደ ሁልጊዜው ከቃል ስፖርት ዩቲዩብ ቻናላችን ጋር እስከ ፕሮግራማችን ፍጻሜ እንደዚሁ ቆዩ ብለናል። በሊቨርፑል በኩል በይፋ ተጫዋች አስፈርመዋል፣ ይፋ አድርገውታል። ከዛ በዘለለ አዲሱን ፈራሚ ከነባሮቹ ቨርጅል ቫንዳይክና ኮናቴ ጋር እንደምራቸዋለን። የሊቨርፑል አራት የመጨረሻ ፈራሚዎች። ከዛ በዘለለ በሊቨርፑል በኩል ከዝውውር ጋር በተያያዘም የተወሰኑ አንዳንድ ውሳኔዎችን ማንሳት ግድ ይለናል፣ እንመለከታቸዋለን። እነኝን ትልልቅ የዝውውር ጉዳዮች በቡድን ዜና ቨርጅል ቫንዳይክ፣ ሁጎ ኤኪቲኬን ጨምሮ ተጨማሪ መረጃዎችን ይዘናል። ማንቸስተር ዩናይትድ ቤት ከ15 ወራት በኋላ አንድ ነገርን ተመልክተናል። ምን እንዳየን እነግራችኋለን። ማንቸስተር ዩናይትድ ውድቅ ያደረገው ዝውውር፣ ከዛ በዘለለ የሩበን አሞሪን መንበረ ስልጣን በቋሚነት ስለተረከቡት ሰው ተጨማሪ መረጃ፣ ሌሳንድሮ ማርቲኔዝ የማንቸስተር ዩናይትድ ዝውውርን ጨምሮ በርካታ ዕለታዊ ጥንቅር በዩናይትድን በኩል ተይዟል። ዩናይትዳውያን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ሁለት ዝውውሮች ተጠናቋል። ሶስተኛው ሊጠናቀቅ የሚችልበት ሰፊ እድል አለ። ከዛ ውጭ አንድ አነጋጋሪ ዝውውር በአርሰናል በኩል እናነሳለን። ልዩ ጥንቅር ለአርሰናል ደጋፊዎች የመጨረሾቹን ሰዓታት እናነሳቸዋለን። በቡድን ዜና ቪክተር ጊዮኬሬሽ፣ ከዛ ውጭ ማርቲን ኮይን የተቃወመው የቀድሞ ዩናይትድን ሌጀንድ በአርሰናልና በቼልሲ የዛሬ ምሽቱ በጣም ወሳኝ ጨዋታ ዙሪያ ሚኬል አርቴታ እንደዚሁም ኑኖ ማዱኬና በቲምበር በኩል የተሰጡ አንዳንድ ሀሳቦች አሉ። ልዩ ስለሆኑ ለየት ባለ መንገድ እናነሳቸዋለን። ምሽት 5 ሰዓት ኤሚሬትስ ላይ የሚደረገውን ጨዋታ ደግሞ እንደ ሁልጊዜው ለየት ባለ መንገድ ለእናንተ እናደርሳቸዋለን። ጨዋታው ሁለተኛ ዙር ነው። የመጀመሪያው ዙር በስታንፎርድ ብሪጅ አርሰናል ድል ያደረገው በብቸኝነት በዩቲዩብ ቻናል ብቻ ከ85,000 በላይ ሰብስክራይበር ባለው ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁም። እስከ ፕሮግራማችን ፍጻሜ ስትቆዩ ክለቦቻችሁም ዛሬ ጨዋታ የሚያደርጉ ከሆነ ቅድመ ግምታችሁን አጋሩን። መረጃዎቹን እያጋራችሁ እኔ ቃል ነኝ። መልካም ቆይታ ብለናል። በኢትዮጵያ ዋንጫ ጨዋታዎች ዙሪያ ማስተካከያዎች ተደርገዋል። ውድ ቤተሰቦቻችን የኢትዮጵያ ዋንጫ ሩብ ፍጻሜ የተሻሻሉ መርሃ ግብሮች ይፋ ሲደረጉ በውድድር ቦታና ሰዓት ዙሪያ ማለት ነው። ቅዳሜ መጋቢት 12 ቤንች ማጂ ቡና 9 ሰዓት ላይ ከኢትዮጵያ መድን፣ እንደዚሁም እሁድ መጋቢት 13 ቀን 9 ሰዓት ላይ ነገሌ አርሲ ከሲዳማ ቡና፣ ሰኞ መጋቢት 14 በወዴቴ ከተማ ከመቀለ ሰባ እንደርታ፣ ማክሰኞ መጋቢት 15 መቻል ከወልዋሎ ዓዲግራት ዩኒቨርሲቲ። ሁሉም ጨዋታዎች 9 ሰዓት በተከታታይ ቀን እንዲደረጉ ከውሳኔ መደረሱ ተረጋግጧል።
ዛሬ በባህር ማዶ ደግሞ የምንጠብቃቸው ጨዋታዎች አሉ። ቦሎኛ ከሚላን፣ በጣሊያን ሴሪኤ፣ በእንግሊዝ ካራባኦ ካፕ አርሰናል ከቼልሲ፣ በስፔን ኮፓ ዴላሬ አልባሴቴ ከባርሴሎና፣ በጀርመን ዲኤፍፒ ፖካል ባየርን ሌቨርፑሰን ከሴንት ፓውሊን፣ በኩፕ ደ ፍራንስ ስታድ ሬኒስ ከሌማስ፣ ኦሎምፒክ ማርሴ ከስታድ ሬኒስ ይጫወታሉ። የተመረጡ ጨዋታዎች ላይ ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ። በስፔን ላሊጋ በ22ኛ ሳምንት ማሎርካ ከሴቪያ ያደረጉትን ጨዋታ ባለሜዳው ማሎርካ 4-1 በሆነ ውጤት ድል አድርጓል። የማሎርካን 4 የማሸነፊያ ግቦች ሙሪካ 26ኛው ደቂቃ ላይ፣ ሳሙ ኮስታ 53ኛው ደቂቃ ላይ፣ ዳር ዴር 74ኛውና ቶሬ 96ኛው ደቂቃ ላይ አስቆጥረዋል። የሴቪያን ብቸኛ ከሽንፈት ያልታደገች ግብ ሞፓይ ነበረ 46ኛው ደቂቃ ላይ ከመረብ በማሳረፍ የቻለው። ውጤቱን ተከትሎ የማሎርካ ነጥብ ወደ 24 አድጓል። ወደ ቤተሰቦቻችን ከሴቪያ እኩል ሆኗል። በግብ ክፍያ ልዩነት ግን ማሎርካ 14ኛ፣ ሴቪያ 15ኛ ደረጃ ላይ ተቀምጠዋል። እንደሚታወቀው የላሊጋው መሪ ባርሴሎና በ55 ነጥብ፣ ሪያል ማድሪድ በ54 ይከተላል። አትሌቲኮ ማድሪድ በ45 ሶስተኛ ደረጃ ላይ ተቀምጠዋል። ሃንሲ ፍሊክ እጅጉን ደስተኛ እንዳልሆኑ ተናግረዋል። ደስታቸውን የነሳቸው ደግሞ የተጫዋቻቸው ጉዳት ነው። በጣም ተከፍቻለሁ ብለዋል በራፊኒያ ጉዳት። ምክንያቱም እሱ ለእኛ በጣም አስፈላጊ ነው። በየትኛውም ቦታና በየትኛውም አይነት መንገድ የእሱ ሜዳ ላይ መኖር ለእኛ በጣም ያስፈልገን ነበር። እሱ ባለመኖሩ በጣም ተናድጃለሁ ብለዋል። ትላንትና በቃል ስፖርት ዩቲዩብ ቻናል በብቸኝነት በምናደርሳችሁ በዩቲዩብ መረጃችን ላይ የዚህ ተጫዋች አለመኖርን በዛሬው ዕለት አረጋግጠን ነበር። እሳቸውም ደስተኛ እንዳልሆኑ ተናግረዋል። በነገራችን ላይ ሃንሲ ፍሊክን ስላነሳን ባርሴሎና ቤት አንዳንድ መረጃዎች እየወጡ ነው። ባርሴሎና በቀጣይነት ሃንሲ ፍሊክ ቡድኑን የሚለቁ ሲሆን የእሳቸው ተተኪ አድርገው ለመያዝ ካቀዷቸው እቅዶች ውስጥ ሴስክ ፋብሬጋስ ይጠቀሳል። ሉዊስ ኤንሪኬም ፓሪስ ሰን ጀርሜንን እያሰለጠኑ እንኳን በባርሴሎና የሚታሙ ሰው ናቸው። ሌላኛው የእሳቸው አልጋ ወራሽ ይሆናሉ ተብሎ የተያዙ ናቸው። ላሚን ያማል የኔ ምርጥ ገና ነው ብሏል። የኔ ምርጥ ገና እየመጣ ነው፣ በጣም ምርጡ ጊዜ ከፊት አለ ብሏል። እናም አሁን እያያችሁ ያላችሁት በላይ ወደፊት ደግሞ በጣም ምርጡን ታዩት ያላችሁ። አሁን እየተጫወትኩ ያለሁትም የዓለማችን ምርጡ ቁጥር 1 ክለብ ባርሴሎና ውስጥ ነው። እዚህ ደግሞ በጣም ደስተኛ ነኝ፣ በእያንዳንዷ ቀን ደስተኛ ነኝ ብሏል ላሚን ያማል። ዛሬም በትልቁ ይጠበቃል፣ ራፊኒያ በሌለበት ምሽት ላይ ማለት ነው። ከአውሮፓ ውስጥ ታላላቅ ሊጎች ውስጥም ባርሴሎና በሁሉም ውድድሮች 10 እና ከዛ በላይ የሆኑ ጎሎችን ያስቆጠሩ 6 ተጫዋቾችን የያዘ ክለብ ነው። ራፊኒያን ጨምሮ ላሚን ያማል ይጠቀሳል። ያው ራፊኒያ ዛሬ የለም። በጣም አስገራሚው ነገር ግን ውድ ቤተሰቦቻችን አንድ መረጃ እንንገራችሁ። በሳምንቱ መጨረሻ ኤልቼን 3-1 አሸንፎ ነበረ ባርሴሎና ካስታወሳችሁ፣ በላሚን ያማል፣ ፌራን ቶሬዝ እና ማርከስ ራሽፈርድ ግብ። ያደለም ጉዳዩ ኖቬምበር 2025 የመጀመሪያው ዙር ጨዋታ በባርሴሎና እንዲሁ 3-1 አሸናፊነት ነበር የተጠናቀቀው። ያኔም ግብ ያስቆጠሩት ላሚን ያማል፣ ፌራን ቶሬዝ፣ ማርከስ ራሽፈርድ። አሁንም ከወራት በኋላ የመልሱን ጨዋታ ሲያደርጉ 3-1 ያማል፣ ፌራን ቶሬዝ፣ ራሽፈርድ። ያኔም ግብ ያስቆጠሩት በቅደም ተከተል እንደዚሁ ነበር። በጣም አስገራሚ ግጥምጥሞሽ። ዛሬ ምሽት 5 ሰዓት ሲል በስፔን የኮፓ ዴላሬ የሩብ ፍጻሜ ጨዋታ ይደረጋል። በአልባሴቴና ባርሴሎና መካከል ካርሎስ ቤልሞንቴ ላይ የሚደረገ ጨዋታ ነው። አልባሴቴ 12 ድል 7 አቻ 9 ሽንፈት በዚህ ዓመት፣ ባርሴሎና 27 ድል 2 አቻ 5 ሽንፈት ገጥሞታል። አልባሴቴ በመጨረሻ 5 ጨዋታ ሽንፈት አልገጠመውም። ሪያል ማድሪድን ጭምር አሸንፎታል። በአንድ ጨዋታ ብቻ ነው ያወጣው። ባርሴሎና ባለፉት 5 ጨዋታ 4ቱን አሸንፎ 1 ተሸንፏል። አልባሴቴና ባርሴሎና ከእርስ በርስ ግንኙነታቸው ወስደን ብንመለከት ባርሴሎና 9 ያሸንፏል። አልባሴቴ አንዴ 4 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነት በሙሉ በባርሴሎና አሸናፊነት ተጠናቋል። ዛሬስ ማን ይረታል? ምሽት 5 ሰዓት የሚደረግ ጨዋታ ነው። ቅድመ ግምታችሁን አጋሩን። ቪኒሺየስ ጁኒየር የዘረኝነት ጥቃት በብዛት ከሚያስተናግዱ የአውሮፓ ኮከቦች የሪያል ማድሪድ ተጫዋቾች አንደኛው ነው። ይሄው አልባሴቴ የተባለን ቡድን በኮፓ ዴላሬም በ32 ጥሎ ማለፍ ጨዋታ ላይ ገጥመው በተሸነፉበት ጨዋታ ማለት ነው
ሙዝ ተወርውሮበት የዘረኝነትም ጥቃት አስተናግዶ ነበረ። ፖሊስ ይሄንን ጥቃት ቬኒሽስ ጁኒየር ላይ ያደረሰውን የአልባሴቴ ደጋፊ በቁጥጥር ስር መዋሉን አረጋግጧል። በቀጣይም ቅጣት ይወሰነበታል ተብሏል። የስፔን እግር ኳስ በብዛት ከሚነሳበት ቅሬታ አንደኛው የዘረኝነት ጥቃት ነው። ያውም በኮከብና ከዋክብቶች ላይ በስፋት የተለመደ ነው። ከስፔን አልወጣንም። የአትሌቲኮ ማድሪዶች ናይጄሪያን ተጫዋች ኤድሞላ ሉክማንን በ40 ሚሊዮን ዩሮ ማስፈረማቸውን ይፋ አድርገዋል። የሕክምና ምርመራውንም በተሳካ ሁኔታ አጠናቋል። ስለዚህ ከነ ግሪዝማን ጋር ይጫወታል ማለት ነው። አትሌቲኮ ማድሪድ 45 ነጥብ ነው ያለው፣ በ10 ነጥብ ያንሳል ከመሪው ባርሴሎና። ወደ ላሊጋ ዋንጫ ይመልሳቸዋል ተብሎ ባይታሰብም በሌሎች የጥሎ ማለፍ ጨዋታ ላይ ግን ቡድኑን የዋንጫ ባለቤት ካደረገ የምንመለከት ይሆናል። ኤድሞላ ሉክማን ከአታላንታ ባለፈው ክረምት ነበረ ይለቃል ተብሎ ሲጠበቅ የነበረው፣ ግን ቢዘገይም በጥር የዝውውር መስኮት አታላንታን ለቆ የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድን በትናንትናው ዕለት በይፋ መቀላቀሉን አትሌቲኮ ማድሪዶችም በይፋ የገጻቸው ላይ አስታውቀዋል። በጣሊያን ሴሪኤ አንድ መርሃ ግብር ነበረ። ውድ ቤተሰቦቻችን የ23ኛ ሳምንት መርሃ ግብር ነው። ይህ መርሃ ግብር የነበረው በዩዲኒዜ እና በሮማ መካከል ነው። ዩዲኒዜ ሮማን 1-0 በሆነ ውጤት አሸንፏል። ኢክላን ካምፕ ነበረ 49ኛው ደቂቃ ላይ ብቸኛዋን ግብ ማስቆጠር የቻለው። ውጤቱን ተከትሎ ሮማ እዛው 43 ነጥብ ይዞ 5ኛ ደረጃ ላይ ቀርቷል። ደረጃውን ማሻሻል የሚችልበት ትልቅ እድል አምልጦታል። ትላንትና በተለይም ወደ 4ኛነት መምጣት ይችል ነበር። አሸናፊ ዩዲኒዜ ማሸነፉን ተከትሎ ነጥቡን 32 በማድረስ ወደ 8ኛ ደረጃ ላይ መምጣት ችሏል። በትልቅ ደረጃ ደረጃውን ማሻሻል ችሏል። የጣሊያን ሴሪኤ ላይ የነበረ ጨዋታ ነው። በጣሊያን ዛሬ የምንመለከተው አንድ ጨዋታ አለ። ቦሎኛ ከኤስ ሚላን ምሽት 4 ሰዓት ከ45 ደቂቃ ሲል የሚጀምር መርሃ ግብር ነው። በተለይም ሚላን ድል የሚያደርግ ከሆነ የነጥብ ልዩነቱን ከኢንተር ጋር በ5 ዝቅ ማድረግ ይችላል። አሁን በ8 ነጥብ ልዩነት ኢንተር ሚላን ሴሪኤውን እየመራው እንደሆነ ይታወቃል። ጀርመን ደረስን። በጀርመን ቡንደስሊጋ እየተጫወተ የሚገኘው ሚካኤል ኦሊሴ በአውሮፓ 5 ታላላቅ ሊጎች አሲስት በማድረግ አሁንም ቀዳሚ ነው። 15 አሲስት አለው። በአውሮፓ 5 ታላላቅ ሊግ የሱ ቀዳሚ ነው። ሁለተኛው ሰው የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ ነው። 12 አሲስት አለው። ትላንትና በሀሳብ መስጫ ሳጥናችን ላይ ጥያቄው መጥቶልን ነበር። 12 ነው በፕሪሚየር ሊግ ያለው፣ የሊግ ብቻ እያነሳን ነው። ስለዚህ ሚኬል ኦሊሴ በ15 አንደኛ፣ ብሩኖ ሚጌል ፈርናንዴዝ በ12 ሁለተኛ፣ ዲያዝ በ9 ሶስተኛ፣ ላሚን ያማል እና ፍሬድሪኮ ዲማርኮ በ8 አራተኛ ደረጃ ላይ ተቀምጧል። የኦሊሴን ያክል በአውሮፓ የብሩኖን ያክል በፕሪሚየር ሊግ አሲስት ያላቸው ተጫዋቾች የሉም። በሁለቱም በኩል ዘንድሮ ፍጹም የተለያየ ዓለም ውስጥ ነው ያሉት። ሚኬል ኦሊሴ ቡንደስሊጋውን በሚመራ ቡድን ውስጥ ይገኛል። ብሩኖ ሚጌል ፈርናንዴዝ በፕሪሚየር ሊጉ በጣም ተቸግሮ ግን አሁን ላይ ወደ ነበረ አቋሙ በተመለሰው ማንቸስተር ዩናይትድ ውስጥ ይገኛሉ። ማን ዓመቱን ከፍተኛ አሲስት አድርጎ ይጨርሳል የሚለው በትልቁ ይጠበቃል። በስተመጨረሻም በበርካታ የአውሮፓ ክለቦች ሲፈለግ የነበረው ዲዮቴ ፔሜካኖ በባየር ሙኒክ ኮንትራቱን ለማራዘም ከስምነት ደርሷል። ተጫዋቹም በቅርቡ ይፋ ይደረጋል ተብሏል። በባየር ሙኒክ ቤት ኮንትራቱ ተጫዋቹ ለማስፈረም በርካቶች ጥረት አድርገዋል። ለወራቶች ድርድር ተካሂደዋል። በክረምት ከኮንትራትም ነፃ ይሆን ነበረ። አሁን በአዲሱ ኮንትራቱም እስከ ጁን 2030 የሚቆይ ይሆናል ማለት ነው። በመሀል ተከላካይነት በባየር ሙኒክ ቤት በቪንሰንት ኮምፓኒ ስር በጣም አስደናቂ ውድድር ዓመትንም እያሳለፈ ይገኛል። ዲዮቴ ፔሜካኖም በባየር ሙኒክ ቤት ለመቆየት ከስምነት መድረሱን ተከትሎ በቅርቡ ፊርማው ይፋ ይደረጋል። በሪያል ማድሪድ ቤት የፍሎሬንቲኖ ፔሬዝ አንደኛው እቅድ ልክ ቶኒ ሩዲገርን ከቼልሲ እንደዚሁም ትሬንት አሌክሳንደር አርኖልድን ከሊቨርፑል ኬሊያን ምባፔን ከፓሪስ ሰን ዠርሜን እንዳደረጉት ሁሉ ዲዮቴ ፔሜካኖንም በነፃ ለማስፈረም እቅድ ነበራቸው። ለሁለተኛ ጊዜ ከሽፎባቸዋል። ከባየር ሙኒክ ይህን ተጫዋች ለመውሰድ ያደረጉት ጥረት። ፈረንሳይ ደረስን። ብራዚላዊ የኦሎምፒክ ሊዮን የፊት መስመር አጥቂ ኤንድሪክ ገና በተቀላቀለ የመጀመሪያው ወር የወሩ ምርጥ ተጫዋች ተብሎ ተመርጧል።
በጣም አስገራሚ ቁጥር ነው ለተጫዋቹ። ኤንድሪክ ቦሩ ለኦሎምፒክ ሊዮን ባደረጋቸው ጨዋታ 4 ጎሎችን አስቆጥሮ አንድ አመሻሽቶ አቀብሏል። በተጨማሪም በሁለት ጨዋታ የጨዋታ ኮከብ በመባል ተመርጧል። ኤንድሪክ የወሩ ምርጥ ተብሎ ተመርጧል። በጣም አስደናቂ ነው ውድ ቤተሰቦቻችን። በተለይም ተጫዋቹ የሚፈልገው በቀጣይ የዓለም ዋንጫ ሀገሩን መወከል የመጫወቻ ደቂቃን ደግሞ ማግኘት ነበርና ሪያል ማድሪድ ያጣውን ደቂቃ ወደ ፍራንስ አቅንቶ አግኝቶታልና ብራዚላዊ የኦሎምፒክ ሊዮን የፊት ወሰር አጥቂ ኤንድሪክ የወሩ ምርጥም ጭምር ተብሎበታል። ድንቅ ጊዜን እያሳለፈ ይገኛል። በፖርቱጋል ሊግ ፖርቶ ለመጀመሪያ ጊዜ እጅ ሰጥቷል። ወደ ቤተሰቦቻችን ትላንትና የመጀመሪያ ሽንፈታቸውን አስተናግደዋል። ፖርቶ 22 ጨዋታ ነው ያደረጉት፣ 20ውን አሸንፈው አንድ አቻ ነበራቸው። ትላንትና ግን በጣም በአስገራሚ ሁኔታ ሽንፈት ገጥሟቸዋል። ያልተጠበቀ ውጤት ነው በፖርቶ በኩል የተመለከት ነው። ለማንኛውም ፖርቶ ትላንትና 2-1 በሆነ ውጤት በካስፒ ነው የተሸነፈው። ግን አሁንም 55 ነጥቦችን ይዞ ይመራል። ከተከታዩ ስፖርቲንግ ሊዝበን በ4 ነጥቦች ይልቃልና የዋንጫ ጉዞ ላይ በትልቁም ተጽዕኖ ቢኖረውም ግን ፖርቶ ትላንትና ለመጀመሪያ ጊዜ ነው ሲሸነፍ የተመለከት ነው። በመካከለኛው ምስራቅ አወዛጋቢው ዝውውር ተፈጽሟል። ያልታሰበ ነው። ሮናልዶ ከዚህ ጀርባ በሳውዲ ኢንቨስትመንት ግሩፕ ላይ ቂም ይዞ አልጫወትም ማለቱ ይታወቃል። የሳውዲ አረቢያው ሊግ መሪ አል ሂላል የአል ኢትሃዱን የፊት መስመር አጥቂ ከሪም ቤንዜማን አስፈርሞታል። ከሪም ቤንዜማ በአል ሂላል የ1 ዓመት ከግማሽ ኮንትራት ፈርሟል። ከሪም ቤንዜማ የአል ሂላል የመጀመሪያ ጨዋታውን ሐሙስ በአል አክዱድ ጨዋታ ያደርጋል ተብሎ ይታሰባል። ቤንዜማም በማህበራዊ ትስስር ገጹ በአል ሂላል ለተደረገለት ነገር ሁሉ አመስጋኝ ነኝ ብሏል። ሮናልዶ ግን ከዚህ ጀርባ ያለው ነገር ግልጽ አይደለም ብሎ በጣም ተናዶ ትላንትና ለአልናስር ጨዋታ እንዳላደረገ ይታወቃል። አል ኢትሃድ ሌላ ተጫዋች ደግሞ አስፈርሟል። አል ኢትሃድ የጆርጅ ኢል ካህን ዝውውር ነው ያጠናቀቀው ከሞናኮ ነው። ይሄንንም 33 ሚሊዮን ዩሮ ወጪ ያደርገዋል ለሞናኮ ይህን ተጫዋች ለማስፈረም የሕክምና ምርመራውን እያደረገ ነበር። ይህን መረጃ ስናጠናቅርኛ ውድ ቤተሰቦቻችን ጉስቶ ሳዴል መረጃውን አረጋግጦታል። በዝውውሩ በኩል 100% የተረጋገጠ ነው። ስለዚህ ሮናልዶ እንዳለው የሳውዲ ኢንቨስትመንት ግሩፕ ለአልሂላልና ለአልኢታድ ያደረገውን ለአልናስር አላደረገም። ጉዳዩ አልሂላል ሻምፒዮንነታቸው እንዲያረጋግጡ የተደረጉ ዝውውሮች ናቸው በሚል እንደወቀሰ ይታወቃል። ሳዲዮ ማኔ በብቸኝነት ሮናልዶ ባልነበረበትና ተናዶ ባልተጫወተበት ጨዋታ ላይ ትላንትና ለሪያድን 1-0 አሸንፏል። ሳዲዮ ማኔ 40ኛው ደቂቃ ላይ ከዦዋ ፍሌክስ ያገኛትን ኳስ በጣም ባስደናቂ ሁኔታ አስቆጥሮ ጨዋታውን 1-0 በሆነ ውጤት አሸነፉ። ይህ ጨዋታ እንግዲህ ቀድሞ የነበረ ጨዋታ ነውና አልሂላል እስኪጫወትም አንደኛ ነበሩ ለሰዓታት። በኋላም ላይ አልሂላል ከአል አህሊ ያደረጉት ጨዋታ 0-0 ተጠናቀቀ። እንደውም በአል አህሊ በኩል ማጅራሺ 94ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ወጥቶ ነበር። ጨዋታው 0-0 ተጠናቀቀ። ውጤቱን ተከትሎ አልሂላል በ47 ነጥብ ይመራል። አልናስር በ46 ነጥብ በአንድ ነጥብ አንሶ ሁለተኛ፣ አልአህሊ በ44 ነጥብ ሶስተኛ ነው። በአልሂላል እና በአልናስር መካከል ያለው የነጥብ ልዩነት አሁን ወደ 1 ዝቅ ብሏል። ብራዚል ደረስን ውድ ቤተሰቦቻችን። ሜምፊስ ዴፓይ ከኮረንቲያንስ ጋር 3ኛውን ዋንጫ ማሳካት ችሏል። በጣም አስደናቂ ጊዜን እያሳለፈ ይገኛል። ኮረንቲያንስን ከዋንጫ ድርቅ የገላገለ ተጫዋች ሆናል። ፓውሊስቶ ኮፕ ዲ ብራዚል እና ሱፐር ኮፓሪያን የተባሉ 3 ትልልቅ ዋንጫዎችን እሱ ከተቀላቀላቸው በኋላ አሳክተዋልና በጣም ድንቅ ጊዜን እያሳለፈ ይገኛል። ይህ ተጫዋች ኳስ ላይ ቆመ ተዝናንተሃል በሚል ለቅጣት ተዳርጎ ኔይማር ጁኒየር እንዴት ተጫዋች በፈለገው መንገድ ድሪብል አታረግም ተብሎ ይከለከላል በሚል ተናዶ ቁጣውን ማሰምቶለት እንደነበር ይታወቃል። ለማንኛውም ሜምፊስ ዴፓይ በብራዚል ሊግ ከኮረንቲያንስ ጋር ትላንትና 3ኛውን ዋንጫ አሳክቷል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጽ በብቸኝነት ከ85,000 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ብቻ እንገኛለን። በሌሎች ማህበራዊ ትስስር ገጽ እኛ መረጃዎችን አናጋራም። በእንግሊዝ ፕሪሚየር ሊግ ቆይታ የምናደርግበት ሰዓት ላይ ነን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር በሀሳብ መስጫ ሳጥናችን ላይ ስለ ክለቦቻችሁ ደግሞ ምልከታዎቻችሁን እያጋራችሁን ቆዩ።
በተወዳጁ የእንግሊዝ ፕሪሚየር ሊግ በ24ኛ ሳምንት አንድ ተጠባቂ መርሃ ግብር ነበር። መንዴይ ናይት ፉትቦል ወይም የሰኞ ምሽት ጨዋታ ስቴዲየም ኦፍ ላይት ሰንደርላንድ ከበርንሌይ። ሰንደርላንድ 3-0 አሸንፎ ድፍን 3 ነጥብ የወሰደበት ጨዋታ። የበርንሌው ተዋንዜቤ 9ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠረላቸው ለሰንደርላንድ መሩ። ዲያራ 32ኛው ደቂቃ ላይ፣ ታሊብ 72ኛው ደቂቃ ላይ ያስቆጠሩት ግብ ሰንደርላንድን 3-0 እንዲያሸንፍ አደረጉትና ውድ ቤተሰቦቻችን እስከ 24ኛ ሳምንት በሜዳው ያልተሸነፈ ብቸኛው የፕሪሚየር ሊግ ክለብ አዳጊው ሰንደርላንድ ሆኗል። 12 ጨዋታ እዚህ ሜዳ ላይ ተጫውቶ በ12ቱም አልተሸነፈም። ሰንደርላንድ ውጤቱን ተከትሎ በ36 ነጥብ 8ኛ ሲገኝ፣ በርንሌይ በ15 ነጥብ 19ኛ ነው። ይተርፋል ሳይሆን ስንት ነጥብ ይዞ ይተርፋል ተብሎ ስሌት የሚሰላለት የፕሪሚየር ሊግ ክለብ ነው በርንሌይ። ትላንት በርከት ያሉ ዝውውሮች ተጠናቋል። ዦ ሮድሪጎን ያስፈረሙት ወልቭሶች ትላንት በመጨረሻው ሰዓት ደግሞ አንጌል ጎሜዝን ማስፈረማቸውን አረጋግጧል። ከማርሴ ወደ ወልቭስ ተቀላቅሏል። ወደ ቤተሰቦቻችን ሶስተኛው ዝውውር ነው። ሞሊኒክስን ሲቀላቀል አንጌል ጎሜዝ በውሰት ውል የመግዛት አማራጭ ባካተተ ማለት ነው ወልቭስን ተቀላቅሏል። ወደ ቤተሰቦቻችን አንጌ ጎሜዝ ማለት በማንቸስተር ዩናይትድ ታዳጊው ተጫዋች ነው። ከ1953 በኋላ በዕድሜ ትንሹም ተጫዋች ነበረ በዩናይትድ መለያ። አሁን እንግሊዝ ዳግም መቀላቀሉን ትላንትና ተመለከትን። ሌላ የተጠናቀቀ ዝውውር አለ። ሉካስ ኔት የ22 ዓመቱ ተጫዋች ኖቲንግሃም ፎረስትን ተቀላቅሏል። ከቦሩሲያ ሞንቹ ግላድባ ነው። ይህ የግራ መስመር ተከላካይ በሚቀጥሉት ዓመታት በኖቲንግሃም ፎረስት ለመጫወት ትላንትና በይፋ ፊርማውን ያኖረው። ሰንደርላንድም ተጫዋች አስፈርሟል። ኔልሰን አንጉሎን ነው ማስፈረም የቻለው። የ22 ዓመቱ ተጫዋች በትላንትናው ዕለት እንደዚሁ ሰንደርላንድን ተቀላቅሏል። ከአንደርሌክተን ያመጡት ውድ ቤተሰቦቻችን ዝውውሩ ተጠናቋል። ትላንትና በጣም አሳዛኙ ያልተጠናቀቀው ዝውውር የድዋይት ማክኒል ዝውውር ነው። የ26 ዓመቱ ተጫዋች ወደ ክሪስታል ፓላስ ሊያደርገው የነበረው ዝውውር አልተጠናቀቀም በወረቀት ምክንያት። ተጨማሪ መረጃዎችን በጉዳዩ ላይ እያጣራን ነው፣ ግን በመጨረሻዎቹ ሰዓታት ውስጥ ካልተጠናቀቀው ዝውውር ውስጥ ይጠቀሳል። ሌላኛው ያው የዣን ፊሊፔ ማቴታ ኮንትራት መቋረጡ ለቃል ስፖርት ዩቲዩብ ቻናል የትላንትና ዜና ስለሆነ ዛሬ ለአድማጮቻችን አናደርስም። ክሪስታል ፓላስ ግን አንድ ተጫዋች ያስፈርመዋል፣ እናጣራዋለን ያልናችሁ ጀርገን ስትራንድ ላርሰን ከወልቭስ በ47 ሚሊዮን ፓውንድ የክሪስታል ፓላስ አጥቂ ሆኗል። ፓላስ ዣን ፊሊፔ ማቴታን ዝውውር ባይጠናቀቅም የጀርገን ስትራንድ ላርሰን ዝውውርን ግን ትላንትና እንደዚሁ ማጠናቀቁን ይፋ አድርጓል። ፉላም ደረስን። ራውል ሄሜኔዝ በሰሞኑ ከማንቸስተር ዩናይትድ ጋር ኦልትራፎርድ ላይ በነበረ ጨዋታ ወደ ጨዋታ የመለሰችውን ግብ በፍጹም ቅጣት ምት ነበረ ለፉልሃም ማስቆጠር የቻለው። ምንም እንኳን ማንቸስተር ዩናይትድ አጻፋዊ ምላሽ በደቂቃዎች ልዩነት ሰጥቶ ጨዋታው እንደላ አድርጎት ቢወጣም ማለት ነው። ራውል ሄሜኔዝ ማንቸስተር ዩናይትድ ላይ ያስቆጠራት ፍጹም ቅጣት ምት ለሱ ከ12 ከመታቸው 12ቱን የሚያስቆጠረበት ነውና በፕሪሚየር ሊጉ አስገራሚ ፍጹም ቅጣት ምት የመቀየር ንጻሬ ላይ ደርሷል። ተጫዋቹ ከወልቭስ ጀምሮ ያስቆጠራቸው ግቦች ናቸው በነገራችን ላይና 12 መጥቶ 12ቱንም በተከታታይ ያስቆጥሯል። እንደዚህ አይነት የምታውቁት ተጫዋች እናንተ አለ ብለን ስለምናስብ በፕሪሚየር ሊጉ ጻፉልን፣ ወይም በየክለቦቻችሁ ያሉ አስገራሚ ፍጹም ቅጣት ምት መቺዎችን ጻፉልን። ቶትናም ደረሰን ወደ ቤተሰቦቻችን። ቶትናም የስኮትላንዱን አጥቂ ጄምስ ዊልሰንን ለማስፈረም ከስምነት ደርሷል። በአርሰናል በኩል በጣም የተሻለ የቀረበው ክለብ ነበር ይህን ተጫዋች ለማስፈረም፣ ግን ቶትናሞች ይህንን ዝውውር መጥለፋቸውን ነው ፋብሪዚዮ ሮማኖ ያረጋገጠው። ስፐርስ ውሰት የመግዛት አማራጭ ካካተተ ውል ጋር ነው ተጫዋቹን ከህርትስ ለማስፈረም ከስምነት የደረሱት። የ18 ዓመቱ የስኮቲሽ ተጫዋች አጥቂ አርሰናል ሲጠበቅ ለንደን ቶትናም ተገኝቷል። ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን ነው። ለአርሰናልም ለቶትናም ደጋፊዎች ጉዳዩ እናጠረዋለን። ከዛ ውጭ ግን ከሰሞኑ አንድ ግብ ተቆጥራ ነበረ በቶትናሙ ተጫዋች ዶሚኒኬ ሶላንኬ። ግቧ የተቆጠረችው ማንቸስተር ሲቲ ላይ ነው። ሁለተኛዋ ግብ የስኮርፒዮን ግቧ ማለት ነው። ከዚህ በፊት ኦሊቬ ዥሩ አድርጎታል ይህንን በአርሰናል መለያ። በጣም አስደናቂ ግብ ነበር የተቆጠረው ካስታወሳችሁ። ከዛ በዘለለ የማንቸስተር ዩናይትዱ ሄንሪክ ሜኪታሪያንም አድርጎት ነበረ።
ከነኚህ 3 የስኮርፒዮን ግቦች ግን ለእናንተ ምርጧ ማናት እያላችሁ ነው ESPN እኛ በቃል ስፖርት ዩቲዩብ ቻናል አጋራናችሁ። ጻፉልን። በፕሪሚየር ሊግ ዘንድሮ ማንቸስተር ሲቲ 2 የተለያየ ምዕራፍን እያሳለፈ ይገኛል። አንዱ ከረፍት በፊት አንዱ ከጨዋታ ረፍት በኋላ ማለት ነው። እንዴት የሚለውን እንንገራችሁ ውድ ቤተሰቦቻችን። በፕሪሚየር ሊጉ የማንቸስተር ሲቲን ያክል ከረፍት በፊት ነጥብ የሰበሰበ ከረፍት በኋላ ነጥብ የጣለ አናገኝም። ማንቸስተር ሲቲ ባለፉት 24 የፕሪሚየር ሊግ ጨዋታ ከረፍት በፊት ብቻ ጨዋታ ቢጠናቀቅ ኖሮ 54 ነጥቦች ላይ ደርስ ነበርና በ12 ነጥብ ከሌሎች ክለቦች ይልቃል። አርሰናል ከረፍት በፊት በርካታ ነጥብ የሰበሰበ ክለብ ነው 42። ይሄ ከሲቲ በ12 ነጥብ እንዲያንስ ያደርገዋል። ቼልሲ ከረፍት በፊት 38 ነጥብ ሰብስቦ 3ኛ፣ ዩናይትድ 4ኛ ነው። ስለዚህ ዩናይትድ ከረፍትም በኋላ ከረፍትም በፊት ተደምሮለት 4ኛ ነው። ስለዚህ የውጤት ለውጥ የለውም። ለሲቲ ግን ትልቅ ለውጥ ነበረው። ሲቲ ከረፍት በኋላ ውጤት እያስጠበቀ አይደለም የሚል ትልቅ ቁጥር ማሳያ ነው። ሲቲ ራሱን ለማጠናከር በጥር ካደረጋቸው ዝውውሮች ውስጥ አንደኛው አንቶኒ ሴሜኒን ነው። ከበርንማውዝ ወደ ቡድኑ ቀላቀለ። በነገራችን ላይ አንቶኒ ሴሜኒ ከበርንማውዝ ማንቸስተር ሲቲን ከተቀላቀለበት ቀን አንድ ጀምሮ ባደረጋቸው ጨዋታዎች በብቸኝነት ግብ ያላስቆጠረው የከተማ ተቀናቃኙ ማንቸስተር ዩናይትድ ላይ ነው። በቀሪዎቹ ላይ የግብ አስተዋጽኦ ያለው ተጫዋቹ። ሌላው ለሲቲ ጥሩ የሚባለው ዜና ሰኞ ጠብቁ ብለናችሁ ነበር ለሲቲ ደጋፊዎች። ሩበን ዲያስ ከጉዳት ይመለሳል ብለን ተመልሷል። ልምምድ ሰርቷል። ማርክ ጉዌን በጨመረ ተከላካይ ላይ ሩበን ዲያዝም ይመለሳል ማለት ነው። ሌላው ለሲቲ ደጋፊዎች የምናደርሳችሁ መረጃ የማንቸስተር ሲቲ የወሩ ምርጥ ተጫዋች 3 እጩዎች ይፋ ተደርገዋል። በዚህ መሰረት ግብ ጠባቂው ጃሊጂ ዳናሩማ፣ ተከላካዩ ኩሳኖቭ እንዲሁም አማካዩ በርናንዶ ሲልቫ ተካቷል። ከ3ቱ ለእናንተ በወሩ ምርጥ ማን ነበር? ሲቲዝኖች ያድርሱን። ቼልሲ ቤት የመጨረሻዎቹ ሰዓታት ምን እንደሚመስሉ እንንገራችሁ። አንደኛው በስተመጨረሻ ላይ ትንሽ መንገጫገጭ ገጥሞት የነበረው የአክሰል ዲሳሴ ዝውውር ተጠናቋል። እስከ ውድድር ዓመቱ መጨረሻ ድረስ በውሰት ውል የዌስትሃም ዩናይትድን ይቀላቀላል። ይሄን መረጃ እስካጠናቀርንበት ሰዓት ድረስ የተፈጠረ ችግር የለም። ምናልባት በመጨረሻዎቹ ሰዓት አዲስ ነገር ተፈጥሮ ካልሆነ በስተቀር ማለት ነው። ዌስትሃም ዩናይትድ ተጫዋቹን ያስፈርሙታል። በተቃራኒው ደግሞ ቼልሲ በጠራቸው ተጫዋቾቹ አማካኝነት የተከላካይ ክፍል ቁጥሩ 8 ደርሷል። ፎፋና፣ ኮልዊል፣ ቻሎባ፣ ባድሻሊ፣ ቶንሲ አድራቢዮ፣ ሳር አችፖንግ እና ሃቶ ናቸው። ሳር ያው ድጋሜ የተጠራው ተጫዋች ሆኗል ማለት ነው። በእርግጥ ጉዳት ላይ ያሉ ተጫዋቾች አሉ፣ ግን እንዳጠቃላይ ዝርዝሩ እነኝህን 8 ተከላካዮች የያዘ እና አክሰል ዲሳሴን ደግሞ ያሰናበተ የተከላካይ ክፍል አለው ማለት ነው። በጥር በሰላም የተለያዩት ተጫዋቻቸው ራሂም ስተርሊንግ መዳረሻውን በተመለከተ ዘ አትሌቲክ ዩኒየን በርሊን ብሎ መረጃ አሰራይቶ ነበረ በዴቪድ ኦርኔስቴ በኩል። እስካሁን ከራሂም ስተርሊንግ ተወካዮች በኩል የዘ አትሌቲክን መረጃ የሚያጣጥል እንጂ የሚደግፍ መረጃ አልወጣም። በተለይም በሩሲያ ሞንቹ ግላደባን ይቀላቀላል፣ ዩኒየን በርሊንን ይቀላቀላል የሚሉ መረጃዎች በስፋት እየወጡ ነበር። የ31 ዓመቱ ተጫዋች ራሂም ስተርሊንግ መዳረሻው ይህን መረጃ እስካጠናቀርንበት ሰዓት ድረስ ሊረጋገጥ አልቻለም ማለት ነው። ውድ ቤተሰቦቻችን ግን ከቼልሲ ጋር በይፋ ስለተለያየ ለቼልሲውያን ብዙ የሚያስጨንቅ አይደለም። ቼልሲዎች ለሱ ሲከፍሉት የነበረው ደሞዛቸው ተቋርጦላቸዋል በሰላም። ከዛ በዘለለ በክረምት ያመጡት ተጫዋች አሌሃንድሮ ጋርናቾን በተመለከተ ክሬክ በርሊ አንድ ሀሳብ አጋርቷል በተጫዋቹ ላይ። ቀድሞ ተጫዋች ይህ ጋርናቾ የተባለ ተጫዋች በቼልሲ መለያ ከ80 ደቂቃ በኋላ የምታየው ተጫዋች እንጂ 90 ደቂቃ የምታጫውተው ተጫዋች አይደለም። ጋርናቾን የምታስገባው የተቃራኒ ቡድን ተጫዋች እግር ከዛለ በኋላ እንጂ አስቀድመ የምታሰልፈው ቋሚ አድርገ የምታሰልፈው ተጫዋች አይደለም ብሎ ወርፎታል። ዦዋ ፔድሮ በክረምት ቼልሲን ከተቀላቀሉ ተጫዋቾች ውስጥ ይጠቀሳል። በጣም አስደናቂ ጊዜን ያሳልፏል፣ ምንም ጥርጥር የለውም። በቼልሲ ዦዋ ፔድሮ ባለፉት 5 ጨዋታ እንኳን ብናይ 5 ጎሎችን ለቼልሲ ያስቆጥሯል። አንድ ጨዋታ ላይ ብቻ ነው ያላስቆጠረው፣ የፓፎሱ ጨዋታ ላይ በአውሮፓ ሻምፒዮንስ ሊግ። ከዛ ውጪ ብሬንትፎርድ ላይ 1 ግብ፣ ፓላስ ላይ 1 ግብ፣ ናፖሊ ላይ 2 ግብ፣ ዌስትሃም ዩናይትድ ላይ 1 ግብ አስቆጥሮ ባለፉት 5 ጨዋታ 5 ግብ ያለው ድንቅ ጊዜን እያሳለፈ ይገኛል። በተለይም ሊያም ሮዘኔር ቼልሲን ከተቀላቀሉ በኋላ ይህ ተጫዋች ልክ ይሄ በክለቦች ዓለም ዋንጫ ሲመጣ ያሳየውን አይነት ፎርም በደንብ እያሳየ ነው። በእርግጥ የፕሪሚየር ሊግ ልምድ አለው፣ ብዙም ችግር የለበትም። ግን ከቼልሲ ጋር የመጀመሪያ ዓመቱን ያውም አሰልጣኝ በማያበረክተው ክለብ ውስጥ ነው የሚገኘውና ሁለተኛ አሰልጣኙ ላይ ደርሷል። በአዲሱ ክለቡ ግን ድንቅ ጊዜን እያሳለፈ ይገኛል። ሊቨርፑል በይፋ ተጫዋች አስፈርሟል። ጀረሚ ጃኩዌቴ ቼልሲ ሲጠበቅ
መርሲሳይዱ ክለብ ሊቨርፑል ትላንት ፌርማውን አኑሯል። 72 ሚሊዮን ዩሮ አጠቃላይ ሬንስ ይከፈላል። ተከላካዩም ከቨርጅል ቫንዳይክ ከኢብራሂማ ኮናቴ ጋር ተቀላቅሏል ማለት ነው። እስከ 2031 ነው ፊርማውን ያኖረው። ቢያሻው ሊቨርፑል እስከ 2032 ኮንትራቱን ማራዘም ይችላል። ከፊርማው በኋላ ጀርሜ ጃኬቴ በዓለም ላይ ካሉ ታላላቅ የእግር ኳስ ክለቦች አንዱ የሆነውን ሊቨርፑልን ተቀላቀያለሁ፣ በዚህ ደግሞ ክብር ይሰማኛል፣ በጣም እድለኛ ነኝ ብሏል። እንዳልኳችሁ ግን በርካቶች ይህን ተጫዋች ቼልሲ ነበረ ሲጠብቁት የነበረው። ምናልባት የቼልሲም ደጋፊዎች በማህበራዊ ትስስር ገጻቸው ዝውውሩ አለመፈጸሙን በብዙ ሲቃወሙት ተመልክተናል። ለማንኛውም ከዚህ ዝውውር በኋላ የመጨረሻ የሊቨርፑል ተከላካዮችን ብናይ ጀርሜ ጃኬቴ 20 ዓመቱ ነው። ጆቫኒ ሊዮን 19 ዓመቱ፣ ኑዱክዌ 17 ዓመቱ፣ ሞርታሌ ንዴ 18 ዓመቱ ነውና የሊቨርፑል ቀጣይ ተስፋዎች በሙሉ እየፈረሙ ይገኛሉ። አሁን ደግሞ ተረኛው ጀርሜ ጃኬቴ ሆኗል። ሊቨርፑል ጀርሜ ጃኬቴን ሲያስፈርም በብዙ ጥናት ነው ተብሏል። ልክ ሁጎ ኤኬቴኬን እንዳመጣው ማለት ነው። ሊቨርፑል ጃኬቴ በፕሪሚየር ሊግ ውስጥ መላመድ ይችላል፣ ባህሪዎቹም እንደዛ ናቸው በሚል ነው እንግዲህ ረጅም ጊዜ እቅዳቸው አድርገው ትላንትና ያስፈረሙት። በነገራችን ላይ ቨርጅል ቫንዳይክ 77.3 በመቶ፣ ኮናቴ 73.3 በመቶ የአየር ላይ ኳሶችን በማሸነፍ በፕሪሚየር ሊግ የሚስተካከላቸው አንድም ተከላካይ የለም። እንደ ጀርሜ ጃኬቴ ያለ ደግሞ 75.5 በመቶ የአየር ላይ ኳሶችን በፍራንስ ሊጋ በማሸነፍ ቀዳሚው ነው። እነኚህ ሶስት የአየር ላይ ኳሶችን የሚቆጣጠሩ የአየር ላይ ራዳር ማለት የሚቻሉ ተጫዋቾች አሁን በአንድ ክለብ በሊቨርፑል ተገኝተዋል። የመሬቱን ማን ይጠብቅላቸዋል የሚለውን ትተነው የአየሩ ግን በሊቨርፑል ብዙም አሳሳቢ አይደለም። ኮናቴ፣ ቨርጅል ቫንዳይክ ነባሮቹ ላይ በፍራንስ ሊጋ የአየር ላይ ኳሶችን ሲቆጣጠር የነበረው ጀርሜ ጃኬቴ አንፊልድ ሮድ ደርሷል። የዝውውር መስኮቱ ሲዘጋ የቀይ መስመር ተከላካይ አልፈረመም ለሊቨርፑል። ስለዚህ ካልቨን ራምሴ ተጨማሪ ደቂቃዎችን ያገኛል ተብሎ ይጠበቃል። ሌላው ሊቨርፑል ለ19 ዓመት ወጣት ተጫዋች ኪሪያን ሞርሰን አዲስ ኮንትራት አቀርበዋል። ተጫዋቹ የአሁኑ ኮንትራቱ 2027 ላይ ያበቃል። ንግግሮች ቀጥለዋል ተብሏል። ሁሉም ወገኖች ስምምነት ላይ ለመድረስም ተቃርበዋል ሲባል የጀርመኑ ክለብ ሻልክ 04 ተጫዋችን በውሰቱ ለማስፈረም ይፈልጋሉ። ሻልክ 04 ማለት በጀርመን ቡንደስሊጋ ሁለተኛው ላይ እርከን የሚገኝ እናም ወደ ቡንደስሊጋ አንድ ለማደግ ጥቂት ጨዋታዎች ብቻ የቀሩት ነው እና ራሱን ለማጠናከር ይህን ተጫዋች ከሊቨርፑልም እንዲሁ መውሰድ ይሻል። ሃርቪ ኤሊዮት ወደ ሊቨርፑል አይመለስም። በመጨረሻዎቹም ሰዓታት ያረጋገጥ ነው ያ ነው። ይልቁንስ ቀጣይ 3 ጨዋታን ካደረገ ሊቨርፑል 35 ሚሊዮን ፓውንዱን ካስቶን ቪላ ይቀበላል። ቪላ ስምምነቱን ለማቋረጥ ከፈለገ የማቋረጥ ክፍያ ለሊቨርፑል መክፈል ግዴታ ይኖርበታል። ሊቨርፑል ደግሞ ኤሊዮትን መጥራት አልፈለገም። አሁን ያለው ሁኔታ ሁሉ ኤሊዮት እስከ ውድድር ዓመቱ መጨረሻ በቪላ ቆይቶ ከዛ በኋላ ሊቨርፑል ከዝውውሩ ገንዘብ ማግኘት ነው። ቪላ አላስፈርምም ካለ ደግሞ ውል ማቋረጫን ክፍያ መቀበል ነው ተብሏል። በትልቁ ለሊቨርፑል ገቢ ሊሆን ይችላል ተብሎ ይጠበቃል። ሌላው ሊቨርፑል ቤት የምናነሳው ቨርጅል ቫንዳይክ ነው። በዚህ ውድድር ዓመት 2160 መደበኛ ደቂቃዎችን ተጫውቷል። 24ቱንም ሳምንት 90 ደቂቃ ተጫውቷል። የፕሪሚየር ሊግ 5 ተጫዋቾች ውስጥ ቨርጅል ቫንዳይክ ይጠቀሳል። ከዛ ውጪ ላሮክሲ የፓላሱ ተጫዋች፣ ሚሊኮቪች የኖቲንግሃም ፎረስት ተጫዋች፣ ጀምስ ታርኮስኪ ኤቨርተኑ እና ኤሊዮት አንደርሰን የኖቲንግሃም ፎረስቱ 24ቱንም ጨዋታ ጀምረው የጨረሱ የፕሪሚየር ሊግ ተጫዋች ሲሆኑ ሌላው በሊቨርፑል ቤት ልናነሳ የወደድነው ዳርዊን ኑኔዝን ነው። ዳርዊን ኑኔዝ ውድ ቤተሰቦቻችን አምና ሙሉ ሲዙኑን በሊቨርፑል 12 ግብ አስተዋጽኦ አለው። እኩል ደርሷል። አሁን ሁጎ ኤኬቴኬ በ21 ጨዋታ ሁጎ ኤኬቴኬ 12 የግብ አስተዋጽኦ ላይ መድረስ ችሏልና በጣም አስገራሚ ነው። በሊቨርፑል በኩል ያጥቂ ሽግግሩም በተለይም ኤኬቴኬን በዳርዊን ኑኔዝ መተካታቸው ትክክለኛ ሂደት እንደሆነ ማሳያ ነው። እንዳልኳችሁ ዳርዊን ኑኔዝ ከግቡ ይልቅ የግቡ አቅዳሚና የግቡ ቋሚ ጋር ግብ ውስጥ ሲገባ የሚውል በአንድ ጨዋታ 4 የግብ አግዳሚና ቋሚ የሚመልስበት ተጫዋች ነው። ሁጎ ኤኬቴኬ ደግሞ ከዛ ፍጹም የተለየ ነው። በ21 ጨዋታ 12 ግብ ደርሶ ዳርዊን ኑኔዝ አምና ዓመቱን ሙሉ ካስቆጠረው ግብ እኩል ሆኗል። ይህ ተጫዋች በቀጣይ ልክ እንደነ ሱዋሬዝ ሁሉ እንደ ፈርናንዶ ቶሬዝ በሊቨርፑል የሚጠቀሰው አጥቂ አይሆንም ወይ ብለን በምሽትም ጥያቄ ጠይቀናልና ሊቨርፑላውያን በቃል ስፖርት ዩቲዩብ ቻናላችን ላይ ምላሻችሁን አጋሩን።
ኮቢ ሜይኖ አሁን ላይ በማንቸስተር ዩናይትድ 90 ደቂቃዎችን ለ3 ተከታታይ ጨዋታ ፈጽሟልና ይህ ሲሆን ከ15 ወራት በኋላ ለመጀመሪያ ጊዜ ነው። ውድ የቃል ስፖርት ዩቲዩብ ቻናል ተከታታዮቻችን 85,000 ተከታይ ባለው በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። የኮቢ ማይኖ ቁጥር በጣም አስገራሚ ነው። ይህ ይሆን ዘንድ ደግሞ የፈቀዱለት ማይክል ካሪክ የቀድሞ የማንቸስተር ዩናይትድ ተጫዋች፣ የቀድሞ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ፣ የአሁኑም የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ናቸው። ሩበን አሞሪም በብዙ የተተቹበት፣ ማይክል ካሪክ በብዙ የተጠቀሙበት ኮቢ ሜይኖ ይህን ያደረገው እንዳልኳችሁ ከ15 ወራት በኋላ ወይም በፈረንጆች አቆጣጠር ሴፕቴምበር 2004 ለመጨረሻ ጊዜ ይህ ሲሆን የተመለከተን ነበረ። እሱ ከመጣም በኋላ የአማካይ ክፍሉ በጣም ጥራቱም ከፍ ብሎ ተመልክተናል። ማንቸስተር ዩናይትድ ለጋብርኤል ቢያንኬሪ ከሪያል ቤት የቀረበለትን የቋሚ ዝውውር ጥያቄ ውድቅ አድርጎታል። ቃል ስፖርት ዩቲዩብ ቻናላችን በተደጋጋሚ የዩናይትድን መረጃ ለአድማጭ ተመልካቾች ስናደርስ ከምናነሳቸው ተጫዋቾች ውስጥ አንደኛ የሆነው ጋብርኤል ቢያንኬሪ ስሙን እንዳትረሱት ብለን በዩቲዩብ ገጻችን ከዓመታት በፊት አንስተን ነበር። ተጫዋቹ አሁን የበርካታ ክለቦችን ቀልብ እየሳበ ነው። ማንቸስተር ዩናይትድ ተጫዋቹን በውሰት ብቻ ለቆ ጊዜ እንዲያሳልፍ ይፈልጋል ተብሏል። በሌላ በኩል ሊድስ ይህን የአካዳሚ ተጫዋችም ይፈልጋል ተብሏል። የማንቸስተር ዩናይትድ የአካዳሚ ተጫዋች በነገራችን ላይ እነ ኤድዋርድ ኢብራሂሞቪች እንዲሁም ፍሌቸርን ጨምሮ በርካቶቹ በሻምፒዮንሺፕ ክለቦችም እየተፈለጉ ነው። ፉትቦል ኢንሳይደር ለጋብርኤል ቢያንኬሪ ግን ከሪያል ቤት የቀረበ የዝውውር ጥያቄን በተለይም በቋሚነት ዩናይትድ አለመቀበሉን ተከትሎ ተጫዋቹ እዛው ቀርቷል ተብሏል። ሌሎች የሚፈጸሙ ዝውውሮች ካሉ እንመለከታለን። ዩናይትድ ቤት ከቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ መረጃዎች እንደማያመልጣችሁ ይታወቃል። ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ እንደ ዩናይትድ በርካታ ነጥብ እየሰበሰበ በርካታ ጎል ያስቆጠረ ቡድን የለም በፕሪሚየር ሊጉ። በእርግጥ ማንቸስተር ዩናይትድ ሩበን አሞሪምን ባሰናበተ ማግስት ካሪክን አይደለም የሾመው። ካስታወሳችሁ የ18 ዓመት በታች አሰልጣኙን ዳረን ፍሌቸርን ነበረ ቡድኑ የሾመው። ከዛ በኋላ ደግሞ ማይክል ካሪክን አመጣ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ላይ ብቻ ትገኛላችሁ ከ85,000 በላይ ሰብስክራይበር ባለው። ውድ ቤተሰቦቻችን ታዲያ የካሪክ መምጣት በማንቸስተር ዩናይትድ የፈጠረው አብዮት በቀላሉ የሚነገር አይደለም። በፕሪሚየር ሊግ 2026 ከገባ በኋላ ያለመሸነፍ ጉዞ ረጅሙን በማንቸስተር ዩናይትድ እጅ ነው የሚገኘው። ከዛ ውጭ በርካታ ነጥብም የሰበሰበው ከሩበን አሞሪም ስንብት በኋላ ዩናይትድ ሆኗልና ምናልባት አንዳንድ የዩናይትድ ደጋፊዎች በሩበን አሞሪም ስንብት መበሳጨታቸውን በዩቲዩብ ገጻችን ላይ በወቅቱ ጽፋችሁልን ነበረ። አሁንስ ስንብቱ ትክክል ነው ብላችሁ ታምናላችሁ ወይንስ በዛው አቋማችሁ ላይ ናችሁ? እናንተ አድማጭ ተመልካቾቻችን ምልከታችሁን አሁን ላይ ብታጋሩን ግን በብዙ ደስ ይለናል። ማንቸስተር ዩናይትድ ሌሳንድሮ ማርቲኔዝን በቋሚነት በጀመረባቸው ባለፉት 8 ጨዋታ ውስጥ የተሸነፉት አንድ ጨዋታ ብቻ ነው። ሌሳንድሮ ማርቲኔዝም ተመልሶ ቦታውን በሚገባ ተቆጣጥሮታል። ሌላው በማንቸስተር ዩናይትድ ሊነሳ የሚገባው ጉዳይ በቃል ስፖርት ዩቲዩብ ቻናላችን በዩቲዩብ ገጽ ብቻ ትገኛላችሁ የማይክል ኦዌን ሐሳብ ነው። ማይክል ኦዌን በማንቸስተር ዩናይትድ ቀጣይ ክረምት ላይ ትረስት ዘ ፕሮሰስ ሂደቱን ተማመኑ እመኑ የሚባል ተረት ተረት የምንቀበለው በክረምት ተጫዋች ሲያስፈርም ብቻ ነው። በተለይም ደግሞ ጥራት ያላቸው የአማካይ ክፍል እንደ ኤሊዮት አንደርሰንን ያለ ይላል። በነገራችን ላይ ውድ ቤተሰቦቻችን ይሄ የማይክል ኦዌን ማስጠንቀቂያ ይሁን እንጂ አስቀድመው እነ ሰር ጂም ራትክሊፍ፣ ኦማር ቤራዳና ጄሰን ውልኮክስ ጥብቅ ስብሰባ ካደረጉ በኋላ ትላንትናም በቃል ስፖርት ዩቲዩብ ቻናላችን ብቻ በዩቲዩብ ገጻችን ላይ በማንቸስተር ዩናይትድ ቀጣይ ክረምት ትልቅ በጀት አለ፣ በጀቱ አብዛኛው ለአማካይ ክፍል እንጂ ለተከላካይና ለአጥቂ አይደለም ብለን መረጃ አጋርተናችሁ እንደነበረ ይታወቃል። አርሰናል ተጫዋች አስፈርሟል። ውድ ቤተሰቦቻችን ጀደን ዳክሰንን በ4 ዓመት ውል ነው ያስፈረመው። በ3.2 ሚሊዮን ፓውንድ እና ተጨማሪ ክፍያዎች እየታዩ ይጨመራሉ ተብሏል። በርካታ ክለቦች ሲፈልጉት የነበረውን ይህንን ተጫዋቾች አርሰናል በስተመጨረሻም የግላቸው አድርገውታል። ቃል ስፖርት ዩቲዩብ ቻናላችንም በብቸኝነት በዩቲዩብ ገጽ ብቻ መረጃ ስናሰራጭ ይሄ ተጫዋች አርሰናልን ሊቀላቀል ከጫፍ እንደደረሰ ነግረናችሁ ነበር። በስተመጨረሻም አርሰናል የግሉ አድርጎታል። ገና ታዳጊ ተጫዋች ነውና በማይክል አማርቲያን አርቴታ ቡድን ውስጥ ወደፊት በትልቁ ይታያል። በዛ ላይ ደግሞ የወጣበት ገንዘብ በጣም ትንሽ የሚባል ነው። ትላንትናም በዩቲዩብ ገጻችን ሚኬል አርቴታ እኔ በአንድሪያ ቤርታ እምነት አለኝ ካሉ በኋላ የተፈጸመ ሁለተኛው ዝውውር ነው።
ሌላኛው ዝውውር በአርሰናል የተጠናቀቀው ኢቫን ሞኒ ነው። በይፋ አርሰናልን ተቀላቅሏል። ውድ ቤተሰቦቻችን የሰሜን ለንደኑ ክለብ አርሰናል ወጣቱን የፊት መስመር አጥቂ ኢቫን ሞኒ ከስኮትላንዱ ክለብ ሴንት ማሪን ያስፈረሙት። የ18 ዓመቱ ተጫዋች ኢቫን ሞኒ ከ2014 ጀምሮ በክለቡ ዋናው ቡድን የተጫወተ ነው። ቃል ስፖርት ዩቲዩብ ቻናላችንም በብቸኝነት በዩቲዩብ ገጻችን ትላንትና መረጃውን አሰራይተን ነበረ። ተጫዋቹ በዘንድሮ የውድድር ዘመን ተቀይሮ እየገባ በ15 ጨዋታ ተሳትፏል። መድፈኞቹ የአካዳሚያቸውን የፊት መስመር ለማጠናከር አንዱ እቅዳቸው ተብሏል። የስኮትላንዱ ክለብ ሴንት ማሪን በሀገሪቱ ሊግ 10ኛ ደረጃ ላይ የሚገኝ ሲሆን ይህን ወጣት ተጫዋቹን ለአርሰናል ትላንትና በይፋ አሳልፎ ሰጥቶ በአርሰናል የተጠናቀቀ ሁለተኛው ዝውውር ሆኗል። አንድ እየተጠበቀ ያለ ነገር አለ። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንም ክለብ ከኮንትራት ነፃ የሆነ የትኛውንም ተጫዋች ማስፈረም ይችላል። የዝውውር መስኮቱ ቢዘጋም አንደኛው አሌክስ ኦክስሌድ ቻምበርሊን ነው። እንግሊዛዊ ተጫዋች ኦክስሌድ ቻምበርሊን በህዳር ወር ጀምሮ በቀድሞ ክለቡ አርሰናል ልምምር ላይ ነው። የ32 ዓመቱ ኦክስሌድ ቻምበርሊን በድጋሚ በአርሰናል መለያ ልንመለከተው የምንችልበት እድል መኖሩም እየተነገረ ይገኛል። ቃል ስፖርት ዩቲዩብ ቻናላችን 85,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ብቻ ትገኛላችሁ። አሰልጣኝ ሚኬል አርቴታም ትላንትና ከጋዜጠኞች ጥያቄ ቀርቦላቸው ነበረ። ያሉንን አማራጮች ሁሉ ተጠቅመን የሚኬል ሜሪኖን ቦታ እንሸፍናለን ማለታቸውን እንዲዚሁ ጠቁመናችሁ ነበረ። ከዚህ ጋር በተያዘ ግን የቶናሊ ስም እየተነሳ ነበረና የኒውካስሉ ተጫዋች ሳንድሮ ቶናሊ ወኪል አርሰናል እንዲያስፈርሙ ጥያቄ ያቀረበ እንጂ አርሰናል ጥያቄ ለኒውካስል ዩናይትድም ለሳንድሮ ቶናሊም አላቀረበም። ተጫዋቹ በዚህ የዝውውር መስኮት ኒውካስልን የሚለቅበት እድል ባለመኖሩ ምክንያት ዝውውሩ ቀርቷል። አንድሪያ ቤርታም እንግዲህ ተጫዋቹን ለማስፈረም ከዚህኛው የጥር የዝውውር መስኮት ይልቅ ቀጣይ ክረምትንም እንደ አማራጭ ይጠቀማሉ። መረጃው ከታማኝ የዜና ምንጭ ፋብሪዚዮ ሮማኖ ስካይ ስፖርት ያረጋገጥነው ሲሆን እኛ ደግሞ በብቸኝነት በዩቲዩብ ገጻችን ብቻ መረጃውን አጋራናችሁ። አርሰናል የጥር የመጨረሻዎቹ ቀን ላይ ተጫዋች የማስፈረም ችግር የለበትም። ለአብነት ያክል 2-9 ብንመለስ አንድሪያ አርሻቪን ከሴንት ፒተርስበርግ ያስፈረሙበት ጊዜ ነበረ። ዚኔት ሴንት ፒተርስበርግ ካስፈረሙት በኋላ አርሻቪን በእግር ኳስ ወንዶች እግር ኳስ ታሪክ ሪከርድ ነበረ ለዩክሬን። ከዛ ውጪ አንፊልድ ላይ በፕሪሚየር ሊግ ከሜዳ ውጭ 4 ጎሎችን ያስቆጠረ። ለአርሰናል በፕሪሚየር ሊግ ከሜዳ ውጭ 4 ሲደመር ጎሎችን ያስቆጠረ። አርሰናል ከባርሴሎና ጋር ባረገው ጨዋታ የማሸነፊያ ጎል ያስቆጠረ ተጫዋች ነበረና አርሰናልን በብዙ አይረሱትም። አንድሪያ አርሻቪን ግን ምልከታችሁን በዩቲዩብ ገጻችን ላይ ስለ ተጫዋቹ ምን ታስባላችሁ? በወቅቱ የነበረውን ብቃት በተመለከተ አጋሩን። የወቅቱን አጥቂ እንመልከት። ቪክተር ጌኬሬሽ አሁንም ጊዜ ያለ ገና እየመጣ ነው፣ ራሴን በደንብ የማሳይበት ጊዜ ገና ነው እያለ ነው በአርሰናል። በእርግጥ የመጀመሪያ ውድድር ዓመቱ ነው። ይሄ የፖርቱጋል ሊግ አይደለም ፕሪሚየር ሊግ ላይ ነውና እምብዛም ከዚህ በላይ ይጠበቅበታል የሚለው ገና አነጋጋሪ ጉዳይ ነው። ምናልባት ለአርሰናል ደጋፊዎች ጉዳዩን እንቶ ግን ጊዜ ገና ነው እያለ ነው ቪክተር ጌኬሬሽ በአርሰናል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በተለይም የአርሰናል ደጋፊዎች ምልከታችሁን ጻፉልን። ከዛ ውጭ ከሰሞኑ የማንቸስተር ዩናይትድ የቀድሞ ሌጀንድ አንድ ሀሳብ አጋርቶ ነበረ። ፖል ስኮልስ ማለት ነው። አርሰናል ዋንጫውን ካነሳ በጣም መጥፎ ቡድን ነው ዘንድሮ ዋንጫውን የበላ እንላለን ብሎ ነበረ። ማርቲን ኮይን ግን ይህ አርሰናል ላይ ጫና ለማሳደር የተደረገ ንግግርና ፋይዳ የሌለው ንግግር ብሏል። ሰዎች ያንን ጫና ለመፍጠር እንደሚሞክሩ ግልጽ ነው። ግን አርሰናልና ቡድኑ ማይኬል አርቴታም ከዚህ ጫና ቡድኑን መጠበቅ አለባቸው። አሁን ተቃራኒ ቡድኖች ጫና የሚያሳድሩበት ጊዜ ነው እያለ ነው ማርቲን ኮውን። በእርግጥ የሚቀር አይመስልም። ሲቲዎች በብዙ እያሉ ነው። የዩናይትድ ሌጀንድም ፖል ስኮልስ ከሰሞኑ የተናገረው ሀሳብ የቀድሞ ሌጀንዶችን እያበሳጨ ነውና ሚኬል አርቴታ የቡድኑን መንፈስ መጠበቅ አለባቸው እያለ ነው። በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። አርሰናል ላይም በጉዳዩ ላይ መልከታችሁን ጻፉልን። ሊያም ሮዛኔር ቼልሲን ከተረከቡ በኋላ እስካሁን በተለያዩ ውድድሮች እጅግ በጣም አስደናቂ ስራ ሰርተዋል ብዬ አስባለሁ እያሉ ነው ሚኬል አርቴታ። እናም የዛሬው የኤምሬትስ ጨዋታ በተለየ መልኩ ትኩረት እናደርግበታለን ብለዋል። በሜዳችን እንጫወታለን፣ እኛም ጨዋታው ላይ ከነሱ በጣም የተሻለ እድል አለን፣ ነገር ግን አሁንም ጨዋታው ገና አልተጠናቀቀም የሚሉት ሚኬል አርቴታ የዛሬውን ጨዋታ አሸንፈን ወደ ዌምብሌ መጓዝ እንፈልጋለን፣ እናም በግልጽ ሜዳ ላይ ያንን እናሳያለን ብለዋል። በአርሰናልና በቼልሲ መካከል የነበረም የመጀመሪያ ዙር ጨዋታ በስታንፎርድ ብሪጅ በአርሰናል 3-2 አሸናፊነት ተጠናቆ የዛሬውን ጨዋታ አርሰናል 3-2 እየመራ ነው ማለት ነው። 90 ደቂቃ የሚቀጥለው ቃል ስፖርት ዩቲዩብ ቻናል 85,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ላይ ትገኛላችሁ።
የአርሰናልም የቼልሲም ደጋፊዎች በጨዋታው ዙሪያ ቅድመ ግምታችሁን አድርሱም ብለናል። ኑኖ ማዱኬ ስለ ዛሬ ምሽቱ ጨዋታ ይናገራል። እኔ ገና ካሁኑ የዛሬ ምሽቱ ጨዋታ በጉጉት እየጠበቅኩት እገኛለሁ፣ አልደርስ ብሎኛል ብሏል። ምናልባት እንደ ሪያን ሼርኪ እንዳይሆን እያሉ ነው በርካቶች። የዛሬ ጨዋታ ለሁለቱም ቡድኖች በጣም ወሳኝ ጨዋታ ነው። ወደ ፍጻሜ ለማለፍ የሚደረግ የደርቢ ጨዋታ ነው። ከቼልሲ ጋር እንግዲህ እንፋለማለን። ቼልሲ በጣም ጥሩ ቡድን አለው። እኛም ከነሱ በብዙ ርቀት የተሻለ ከፍተኛ ጥራት ላይ ያለን። እናም በዚህ የመጀመሪያ ዙሩ ጨዋታ ድል አድርገናል፣ ዛሬም ውጤት እናስጠብቃለን እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በብቸኝነት በዩቲዩብ ገጻችን ብቻ ትገኛላችሁ። ከሰሞኑ ኑኖ ማዱኬ ግብ አስቆጥሮ በራስ ላይ ተቆጠረች የተባለች ግብ በስሙ እንደጸደቀችለት ይታወቃል። የመጀመሪያ ግቡን ለአርሰናል በፕሪሚየር ሊግ ሲያስቆጥር ዛሬስ የቀድሞ ክለቡ ላይ ግብ ያስቆጥር የሆነ ወይ አርሰናልን ያሻገር የሆነ ወይ የሚለው ደግሞ በትልቁ ይጠበቃል። አርሰናል ከቼልሲ ዛሬ ምሽት 5 ሰዓት ሲል በኤምሬትስ የሚደረግ ጨዋታ ነው። አርሰናል 28 ድል 6 አቻ 3 ሽንፈት በዚህ ዓመት፣ ቼልሲ 20 ድል 8 አቻ 9 ሽንፈት በዚህ ዓመት አላቸው። አርሰናል በመጨረሻ 5 ጨዋታ 3 ድል 1 ሽንፈት 1 አቻ። በቼልሲ በኩል ያለፉትን 5 ጨዋታ 5ቱንም ጥንቅቅ አድርጎ ያሸነፈ ቡድን ነው። በእርስ በርስ ግንኙነታቸው በእስካሁኑ አርሰናል 84 ጊዜ ረቷል፣ ቼልሲ 64 ጊዜ ረቷል፣ 60 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት ነጥለን ብንመለከት በአርሰናል በኩል 2ቱን ሲያሸንፍ 2 ጊዜ አቻ ወጥቷል። እንዳልኳችሁ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። አርሰናል የመጀመሪያውን ዙር 3-2 አሸንፏልና ዛሬ ውጤት አርሰናል ያስጠብቃል ወይንስ ቼልሲ ገልብጦ ወደ ዌምብሊ ያቀናል? የፍጻሜ ጨዋታን ማን ይጫወታል? በሀሳብ መስጫ ሳጥናችን ላይ ያጋሩን። ከዚህ በተጨማሪ ግን ዛሬ ውድ ቤተሰቦቻችን በስፔን ኮፓ ዴላሬ አልባሲቴ ከባርሴሎና፣ በጀርመን ዲኤፍ ፖካል ባየርን ሌቨርኩሰን ከሴንት ፓውሊ፣ በጣሊያን ሴሬ ቦሎኛ ከኤሲ ሚላን ይጫወታሉና ለምትደግፏቸው ክለቦች መልካም ዕድል ይግጠማቸው ብለን የሆኑን አበቃን። ሰናይ ቀን